ያው እናት አባቴ በልጅነቴ ነው ያጧቸው። አብሽር ሳላይ አሎ በድረድና አለ ነው ያተገው ያለ በቴስታ መቼም በአጥር ዘልዬ እስከ መምጣት ድረስ ማለት የቢዝነስ ነገር መርካቶ ካደግ አስቸጋሪ ነው። ገባኝ። መርካ የሥራ ሰው ነው። ኧረ አንተ እንዲህ ከምትል እንዲህ አትልም። ኧረ ነፍ ብር ነበረው ሲሉኝ በቃ ገደሉኝ እስከማለት አንተ ሀገር ሰላም ነው ብለህ በቃ ዛሬ ፏ ብዬ አድራለሁ ምናምን ብለህ ላጥ ብለህ ስትገባ አባትየው እንደዚህ ዱቅ ብሎ ይጠብቀዋል። በቃ ባይ እዚህ ነው የሚያድርዛል። መጀመሪያ ማስቆይ ነበር ግጥም እንዴ አይነት ግጥም ይገጠማል እንዴ ብዬ ከዛን አንተ ደግሞ ስትገጥመው አሁን ቦታውን አገኘ ግጥሙ መጣልኝ የዝምታ አባራሪ ሳላይ እንደ ሮል ሞዴል የምትቆጥረው ሰው አለ? እኔ ሮል ሞዴል ክበባው ያው ከድሜ ኩዮች ጋር የምትጣላው ብዙ ጊዜ ወይስ ከትላልቅ አንዳንድ ሰው ልቡ ተራራ ነው እቺን አክሎ ላይ ካለ ሰው ጋር ነው ልታላ የሚለው የኩያ ምናምን የምትለው ነገር የለም። ያው በልጅነት ካገኘው ሰው ጋር ጭንነት ብዙ ጊዜ ስላሳለፍኩኝ በቃ ቀጥታ ወደ ትዳር ነው ያሰብኩት። ወራጅ አለ ስል ስልኬ የለችም። 4 ዓመት ከምናምን ልጅ አለ እሱ ነው ካሜራማን። ጫወታ አዋቂ ወይ በአይቤክስ ሚዲያ ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ሰው ለየት ያለ የአራዳ ልጅ የመሃል ከተማ የመርካቶ የከረዩ ሰፈር ልጅ ነው። በነገራችን ላይ የቲክቶክ መንደሩን በቃ አስጨንቆታል፣ በጣም ተወዷል። ብቻ ምን አለፋችሁ ዛሬ ቲክቶከር ኮሜዲያን ሳላ የጨዋታ አዋቂ እንግዳችን ነው። ሳላይ እንኳን ደህና መጣ አባቴ። እንኳን ደህና ቆያችሁ። እንግዳችን ሆነ ስለመጣ እውነት በጣም ከልብ እናመሰግናለን። እኔ ራሱ በጣም ደስተኛ ነኝ ስላገኘኋችሁ፣ በጣም ደስተኛ እናመሰግናለን። እንደው በነገር ላይ በጣም ነው ስራዎችን የምወድልህ። እንደውም ልክ አንተን ወደዚህ ለመጥራት ካሰብንበት ጊዜ ጀምሮ ዝም ብዬ ቪዲዮዎችን ሳይ ነበር እና አሪፍ ናቸው፣ አይሰለቹም፣ በጣም ቫራይቲ ያላቸው ደስ ይላል። እያደነኩ ነው። ቴንክ ዩ አረ አመሰግናለሁ። ሳላይ በነገራችን ላይ አሁንም በድጋሚ እንግዳችን ሆነ ስለመጣ በጨዋታ አዋቂና በአይቤክስ ሚዲያ ቤተሰቦች ስም እንዲሁም እንደዚህ በመታያቸው ጓደኞቼ ስም ከልብ አመሰግናለሁ። አመሰግናለሁ። እኔም በጣም እስኪ እንደው ለመግቢያ ያክል የሆነን ዘንድ ሳላይ የተወለደ የታደገ የሚለውን ያው መርካቶ እንደሚያድግ ልጅ እዛው ነው ያደግኩት። ከረዩ የወንድ ልጅ ሰፈር የአራዶች ምርጥ በቃ ጠቅጠቅ ነው አባቴ። ይመቻችሁ የከረዩ ሰፈር ልጅ። በነገራችን ላይ ውስጤ ናችሁ። የተማርክ እዛው መርካቶ አካባቢ ነበር፣ አባድር የሚባል ትምህርት ቤት ነበር የተማርኩት። ከዛ ያው በአንዳንድ ጉዳይ በፋሚሊ ምናምን አወሊያ ተማርኩኝ። አወሊያ ፌመስ ነው። አወሊያ ትምህርት ቤት ነበር ረጅም ዓመት ያሳለፍኩት። ከአወሊያ ወጥቼ እንደገና ወደ ልደታ ተመለስኩ። ልደታ ክፍለ ከተማ ያው ባልቻ አባ ነፍሶ ባልቻ አባቱ ነፍሶ መድፉን ጣለው ተኩሶ። እሺ አዛ ተማርኩኝ። ያው የልጅነት ጊዜ እንዴት ነበር? እንደው ተደባዳቢ ነው? ተንኮለኛ ነው? ብዙ ሰው በደንብ ነው የሚያቀኝ። እሺ በልጅነት በጣም አስቸጋሪ ነኝ። በጣም በቃ ከምልህ በላይ መርካቶ ላይ ያው አብራቸው ያደግኳቸው ልጆች ደስ የሚል ላይፍ ታሳልፋለህ። የልጅነት ላይፍ በጣም ደስ ይላል። ያው በጣም ያው ተንኮለኛ ከሰው ጋር ትደባደባለህ ምናምን እና አሁን ድረስ አልወጣለት የሚሉ ሰዎች አሉ። ግን ያው ፊቴ ነው መሰለኝ አልወጣለትም ይሉኛል። ግን ያው አሁን ባለውበት ሁኔታ ያው ተረጋግቻለሁ። ያው ልጅነት ነው። በልጅነት በጣም ትዝ የሚል ነገር እስቲ ነው። ለምሳሌ ያው መርካቶ ውስጥ ረጅም ጊዜ ያው በልጅነት ነው ሳንቲም የለመድኩት እና ያው
አወሊያ የሚባል ትምህርት ቤት ከገባሁ በኋላ የሚታየኝ መርካቶ ምክንያቱም በቃ የሚቆጥሩ ገንዘብ ወደ ሁለት እንትን ያለው ብራንች ነው ያለው ወሊሶና አዲስ አበባ ማለት ነው። እና እኔ ትንሽ ስለማስቸግር ምናምን ወሊሶ ነበር የወሰዱኝ አጋጣሚ። እና ወሊሶ ወስዶኝ መጀመሪያ ተመችቶኝ ነበር፣ ግን ልክ አንድ ሳምንት ምናምን ከቆየ በኋላ በአጥር ዘልዬ እስከ መምጣት ድረስ ማለት የቢዝነስ ነገር መርካቶ ካደግ አስቸጋሪ ነው። ያስኩኝ በአጥር ዘልዬ ሄድኩኝ። የምሄደው ወደ አዲስ አበባ ግን የምሄደው ክፍለ ሀገር ነው። እና እዛው ያወሊያ ሰዎች ያዙኝና ምናምን ገረፉኝ። ያው ልጅነት አስቸጋሪ ነው። ከዛ በኋላ ምንድነው ችግር ሲሉኝ አክስቴ ጋር ገንዘብ አለኝ ምናምን እስከማለት ድረስ ይሄ ነገር በጣም በቃ መቼም የማይጠፋ ነው ከውስጤ። እንዴት ነው ያው ከእድሜ እኩዮች ጋር የምትጣላው ብዙ ጊዜ ወይስ ከትላልቅ ሰው? አንዳንድ ሰው ልቡ ተራራ ነው፣ እቺን አክሎ ላይ ካለ ሰው ጋር ነው ልታላ የሚለውና እንዴት ነው ምን ትዝ ይላል ወይ እመታለሁ ብለህ የተመታበት አጋጣሚ ምናምን አለ በልጅነት? እኔ ትንሽ አስቸጋሪ ነበርኩኝ። ምንድነው በቃ አንድ ሰው ሊመታኝ ይችላል፣ ግን በቃ ቂመኛ ነው አትለቀው። በቃ ተደብቄም ቢሆን ምናምን በቃ እስከ መፈንከት ድረስ እንደርሰው እና ያ ነገር አሁን ሳስታውሰው በቃ ያው ያን ከዛ ሰው ጋር ትገናኝና ስናስታውሰው በቃ ደስ እያለ ነው የምናወራው። እና የኩያ ምናምን የምትለው ነገር የለም። ያው በልጅነት ካገኘው ሰው ጋር ያው ድንጋይ ትወራወራለህ፣ ወደ ግቢ ትገባለህ ምናምን እንደዛ አይነት ላይፎች ነው ያሳለፍኩት። ከቤተሰብ ጋርስ ያለ ኮሚኒኬሽን እንዴት ነው? ቲክቶክ ላይ እንደምታዩኝ። ስንተኛ ልጅ ነህ ለቤተሰብ? ሁለተኛ ልጅ። ኦኬ ስንት ናችሁ? 4 ነን። ሁለተኛ ነኝ። በቤትም እንዲህ ፈታ ነው የምታረጋቸው? ማለት ያው በአጠገቤ ያለው ሰው ሁሉም ፈታ ነው የሚለው። ለምሳሌ ትምህርት ቤትም ያው ሼመኛ ነኝ ምናምን ሼመኛ ነው ብሎ የሚያስቡኝ፣ ግን አብሮን ከተቀመጡ ይጫወታል። ግን ያው አንዳንዴ ትንሽ ኮስተር ምናምን ስል የመኮሳተር እንትን ይፈሩታል ብዙ ሰዎች ማለት ነው። ግን እኔ ኮስተር አይደለሁም። ያው የመጣውን ሰው ትጫወታል፣ ግን የቤት ይለያል። ከሁሉም ጋር ነው የሚጫወተው። ምርጥ ስብዕናና ባህሪ ያለ ልጅ ነህ። እኔ እንኳን ስልክ ደውዬ ሳዋራ ምናምን በጣም በትህትና በተረጋጋ መንፈስ እንደ ፌመስነት አይደለም ያዋራ። ያው አስተዳደግ ነው። ለምሳሌ ያው ሁሉም አባት እናት ይለፋሉ። ያው እናት አባቴ በልጅነት ያጣቸው፣ ግን ያው እያንዳንዱ የሚያደርጉልን የነበረውን ነገር ያው አስተዳደግ የሚባለው ያንን እያስታወስኩ ነው እኔ ያደግኩት። በእናቴም በአባቴም እንትን አለኝ ፖይንት አለኝ ምን እንደሚሉኝ ምናምን ከሰው ጋር እንዴት ማሳለፍ እንደምችል። በተለይ አባቴ በጣም ያው ግብረ ገብነትን ያስተምሩኛል። ያው ግን አስተዳደግ ስለ እዛ ብቻ አይደለም፣ ያወሊያም አስተዳደግ ነው። አወሊያ ያው በእስላም ተርቢየት ኢስላም ይባላል ማለት የልጅ አስተዳደግ ያንን ስላስተማሩ ያቺ ነገር ያው ከውስጥ ያለች ማንኛውም ሰው በስልክም በምን በትትና ልታወራ ትችላለህ። የአስተዳደግ ውጤት ነኝ ያልክ ነው? አልሐምዱሊላህ ለአስተዳደግ ውጤት ነኝ። እናትና አባትን ነፍስ ይማርልን። እውነት ከልብ ሳላይ እንደው ቤተሰብ መስርተሃል? ቤተሰብ ስመሰረት በሰዓቱ ያው ቻሌንጅ ነበረው ማለት ያው በብቸኝነት ብዙ ጊዜ ስላሳለፍኩኝ በቃ ቀጥታ ወደ ትዳር ነው ያሰብኩት። አሁን የሁለት ልጆች አባት ነኝ። ደስ ይላል። ባለቤትን አንድ ቀን በስልክ አዋርቻት ነበር። በጣም ትህትና ያላት መልካም ሴት ፈጣሪ አላህ መርቆ እንደሰጠ ምንም እንትን አልልም። እንዴት አድርጋ ትሪት እንዳደረገችኝ እንዳጋጣሚ አንተ አርፈ ይሁን ስራ ላይ ሆነ ይሁን ስልኬ ሌላ ማለት ሁለት አይነት ስልክ ነው፣ ተመሳሳይ ስልክ ነው ሁለታችንም። ኦኬ አጋጣሚ ሰው ወደ እሷ ይደውላል ምናምን እኔንም የሚፈልገኝ ሰው ወደ እሷ ይደውላል እና ባህሪ ይለያል በጣም አንደኛ ደስ የሚል መቼም መርኬ በጣም ትልቅ ነው። አረ ከአፍሪካ አንደኛ ነው አይደል? ከምስራቅ አፍሪካ ከአፍሪካ አንደኛ ነው እና በስፋቱም በግዝፈቱም እና
ብዙ አይነት ሰው ነው የሚገባበት የሚወጣበት ላቦሮም አለ ወዲበሉም አለ ቀስቴውም አለ ሁሉ ነገር አለ የሚያገነትረውም አለ ምናምን እንደው እስቲ ከመርኬ ምን ይገርማል ከመርካቶ በጣም የሚገርመኝ ምንድነው ያው ከየትም ቦታ ነው ለምን ከጫፍ ለምን አትመጣም መርካቶ ላይ ከመጣ ያው ሸቀል ሳታረግ ወደ ቤት አትገባ መርካቶ የሚገርም የኔ ቢጤ ሳይናደዳለሁ ማለት ይሄ በጣም ካቅማቸው አይነ ስውር አካለ ስንኩል ይሄ በጣም የተለየ ችግር የሌለባቸው ሰዎች ካልሆኑ በስተቀር እንዴት ሰው መርካቶ ላይ ይለምናል ብዬ አስባለሁ መርካቶ ላይ ያው ምንድነው መጥፎም እንዳለው ጥሩ አለ ያው እነዛ ጥሩ እጅ የሚሰጣልን ብሎ ነው እነዛ ሰዎች የሚንቀሳቀሱት ማለት ነው እና እነዚህ የኔ ቢጤዎች ሳያገኙ አይገቡ እንደው ምን የተለየ ነገር አጋጥመዋል መርካቶ ውስጥ ከጦራሎች ወደ መርካቶ ወይ ወደ ተክለሃይማኖት ከጦራሎች ወደ ተክለሃይማኖት እየመጣው ታክሲ ውስጥ ነው ስልኬ እንደዚህ ይታያል ጫፍ ላይ ማለት አጭር ነበር ኪሷ ሁለት ላውሮች ናቸው ይተቃቀሳሉ ሲተቃቀሱ እነሱ ለተቃቀሱ እኔ ደነገጥኩኝ ምክንያቱም ምንድነው ያተቃቀሳቸው ምናምን ብዬ ልክ ለካ ጫፍ ስልኬ ጫፍ ላይ ነው ያሉት እና እኔ ሂሳብ ላይ ነኝ ሂሳብ እየሰራው ነው ከነ ራሴን ጥዬ ነው በቃ ሂሳብ ላይ ከዚህ የሆነ ሰዓት ላይ በቃ ልክ ተክለሃይማኖት አልፌ ወደ ሞላ ማሩ አካባቢ ስደርስ ወራጅ አለ ስልኬ የለችም ከዛ እንዴ ብዬ ልክ በቃ እግሬን እንዳወረድኩኝ ሳይ የለም ምክንያቱም ተጠራጥሬ ስለነበር ማለት ከዛ እግሬን ከትቼ ሊዘጋ ነበር እግሬን ከተትኩና እጅ የሰረቀው ልጅ እጁ ላይ ነው ያለው ከዛ እኔ እንደንትን ማለት እንደ ጨዋ ተቀቢ ባለጌ ቢሆን ስመጣ ያተገው ያለ በቴሳብ መቼም ከዛ በኋላ ያን የሰረቀኝን ሲሆን ያያዘኝ እንጂ በቃ ለረጅም ሰዓት አለቁምና የሞላ ማሩ አካባቢ ሰው በቃ ሲዝናናብኝ ነበር አረ ለቀቆ ሲባለቁ መርካቶስ ብዙ ነገሮችን ታያለ ጥሩ ነገር ታያለ ለምሳሌ የሆነ ሰው ተቸግሮ ቢመጣ የሆነ ጀማ አለ መርካቶ ላይ በተለይ ደግሞ እኔ ያለሁበት አካባቢ ካረዩ አካባቢ ጀማዎች አሉ የሆነ ሰው ሲጎዳ በኩላሊትም በምንም አሉ ቲክቶከሮች አሉ እዛ ልጅ አለ በቃ ያራዳ ልጅ የሚጠቀመው አይታማም የሸገር ልጅ እኮ ምንም ያው ኢትዮጵያዊ በአጠቃላይ እጁን ለመዘርጋት ወደኋላ አይደለም መርኬ ያው ልዩ ናት የምንለው ያው በምክንያት ነው ጉርሻም ይሸጣል እኮ ይባላል መርካቶ አለ ግን እሱ ነገር በነገራችን ላይ ጉርሻ ምናምን ሲባል ያው እኔ ወደኋላ ነው የማስበው በፊት መርካቶ ውስጥ ነበር ጉርሻ ምናምን በጣም በሳፋ ምናምን ተደርጎ ምናምን በቃ በመስኮት እጅ ይመጣል በቃ ይሄን 25 ሳንቲም እንደ መዳፎስ አለ ግን እንደዛም ሆኖ ጉርሻ ብቻ ሳይሆን መርካቶ አለ ለምሳሌ ወደ ጭጠራ አካባቢ ጀርባው አካባቢ ብዙ የሥራ ቦታ እንዳለ ሆኖ ውስጡ ላይ ገብተህ እህል ምግብ ብትበላ በጣም ልዩ ምግቦች አሉ በቃ በጣም ተጨንቆ የተሰራ ለምሳሌ እንደ አትክልት ነገር በየአይነት ምናምን አሁን እንዲሆነ ቦታኩ በየአይነት አዘት ትበላለህ የመርካቶና ያን ስትበላ ልዩነት አለው እኔ ለማካበር ሳይሆን አንዳንዴ ከውጭ የመጡ ሰዎች ከአሜሪካም ከተለያየ የመጡ ይሄ ምግብ የት አለ ሲሉኝ በእንትን ነው በቃርጌ ልክላቸዋለሁና ከየት ነው ምናምን ይሉኛል እና እዛው ውስጥ አሉ ቆንጆ እንትን ምግብ የሚሸጣሉ እንዴት ነው ወደዚህ ሙያ ልትገባ የቻልከው እስቲ አሁን ወደ ዋናው አንኳር ወደ ሆነው ጨዋታ እንግባ በአጋጣሚ ቲክቶክ ሙዲ አይደለም ማለት አርትም ላይ ምናምን አልታወቅም አብዛኛው ሰው የሚያቀኝ እኔ በቃ ትልቅ ቦታ ነበር ኳስ ላይ ነበር የሚያቀኝ ኳስ ዝም ብሎ ኳስ አይደለም ክለብ ላይ በተለያየ ክለብ ለመሞከር ብዙ ጊዜ ጥሬያለሁ ለምሳሌ ወሊሶ ከተማ ላይ ተጫውቻለሁ እዛ ስጫወት በጣም ተስፋ ይጣሉብኝ አብዛኞቹ ሰዎች እኔ ላይ ነበር ወሊሶ ላይ ማለት ነው እዛ በመኖርበት ሰዓት አንደር 17 ምናምን ይያልኩኝ ሁሉም በቃ የሚያየኝ ሰው አስተማሪው ምንም የሚያየኝ ሰው ይሄ ልጅ በቃ ቤራ አብዱላይ ምናምን አናጣው ነበር የሚሉ በጣም በቃ የኳስ ፍቅር ውስጥ ስለነበረ ኦኬ ያው በአጋጣሚ የሆነ ክፍለ ሀገር ሄድን ለኳስ ከዛ ትንሽ ግራግሬ በቃ አለቅም ማለት ይዞኝ አሞኝ ህክምና ምናምን አድርኩኝ ማድረጎ ነገር አጣው በጣም ለፋው ያው እንደዛም ሆኜ
ከክለብ ጓደኞቼ ጋር ምናምን ያው እንትን በጣም ፈታ ማድረጋቸው ሳይለንት ነኝ፣ ግን አብሮ መጥቶ ከተቀመጠ እጫወታለሁ። ከዛ በኋላ ያቺ ጨዋታ ያው እየዳበረ በሚመጣበት ሰዓት ያው ቲክቶክ አጋጣሚ መጣ። እሺ ቲክቶክ አጋጣሚ መጥቶ እኔ ቲክቶክ ሰው ራሱ እንዲህ ስክሮል ምናምን ሲያደርግ በፊት ማለት ነው በጣም ነው በሚጨንቀኝ። ምክንያቱም እኛ ፌስቡክ ተጠቃሚዎች ነበር፣ ፌስቡክ ነበር አብዛኛው ሰው ያው እንደውም ታክሲ ፌስቡክ አለ ምናምን የምትል ገባኝ። መርኬ የስራ ሰው ነው። ኧረ አንተ እንዲህ ከምትል እንዲህ እንዳትለው እና ፌስቡክ ላይ ነበር ፎከስ የምናደርገው ምናምን የነበረው። ግን ለካ ያው እንትን ላይ ኮሮና ምናምን አካባቢ አብዛኛው ሰው ይጠቀማል እና የሆነ ጊዜ ቤት ውስጥ ቁጭ ብዬ ቲክቶክን አፕሊኬሽን አወረድኩት። ቆይቷል ኮሮና አካባቢ እና የሆነ ቪዲዮ ሰራው ዝም ብዬ ማለት ያን ቪዲዮ ሰርቼ ዋትስአፕ ምናምን የለም ለጓደኞቼ ዝም ብዬ ላኩላቸው። ከዛ በቃ መንፈር ጀመሩ። አንተ እንዴ ምንድነው ማለት ኤዲቲንግ ምናምን እንትን ተምሬ ነበር ካሳንጂስ ምን ነበር ካሳንጂስ ቶም አይደለም ማስተር ሳውንድ ገብቼ ያው ትንሽ እየተማርኩኝ በአጋጣሚ ከሀገር ወጣሁ። ወደ ዱባይ ምናምን ሄድኩኝ። ወደ ዱባይ ሄጄ ምናምን ስመለስ በቃ እነዚህ ይሄኛው ፕላትፎርም ምናምን መጣ። ከዛ በኋላ ዝም ብዬ እንትን ማለት ጀመርኩ። ከዛ ደበረኝ። ስለዚህ ጓደኞቼ ብቻ ነኝ ያበደ ነው ምናምን ሲሉኝ ከዛ የሆነ ሰዓት ላይ ተውኩት። እያልኩኝ ያው ብቻህን ምናምን ስትቀመጥ ያው ትነካካለህ ስልክህን። ገስት የሚባል ነገር አላውቅም ነበር፣ የቲክቶክ ገስት። ከዛ አንዱ ለምን አትጫወትም ምናምን ሲለኝ እመጣለሁ እጫወታለሁ እያልኩኝ እኔ ከቪዲዮ ይልቅ ቪዲዮ ከምለቀው ይልቅ ገስት ላይ ነበር ሰው የሚያውቀኝ። በየቤቱ እያንኳኳ ገባለሁ። ከዛ በቃ ፏርጌ ምናምን ተጫውቼ ምናምን በሉ ምናምን ብዬ ኮይን ምናምን ለካ አለው ኮይን ሰበስባለሁ እና አላውቅም። ከዛ የሆነ ሰዓት ላይ ወደ ስንት ነበርኩ 300 ምናምን ፎሎወር ነበርኩኝ። 6000 7000 ገባ በገስት ብቻ እየዞርኩኝ ማለት ነው። ከዛ የሆነ ሰዓት ላይ 10000 ገባው። 10000 ገባውና ደስ ብሎኝ ምናምን በቃ እንደውም ጓደኞቼ ላይ ምናምን አቀራራው 10000 ገብቻለሁ። እነሱ 400 ምናምን ናቸው። 10000 ምናምን ገብቻለሁ ምናምን ስል አካውንቷ ተበላች፣ ጠፋች። እና ሁሉም ሰው የት ሄዶ ነው ብሎ ማለት እንትን ነው ከነን የጠፋብኝ ከነ ቻፖ ከነምኑ ከነ ምን ይኑረው ውስጥ ምን እኔ መጨረሻ ላይ ያወኩት አረ ነፍ ብር ነበረው ሲሉኝ በቃ ገደሉኝ እስከማል አላለቀስኩም። አረ በጣም ነው ሌላ እንዴ በቃ ከባንክ ብራቼ ተዘረፍኩኝ ያለ ስለ እና ያው መርካቶ አይደል ያለው ሸጣው ምናምን መስጣቸው ባካጭ ሰው ነው። ለምን ያው አካውንት በየቦታው ይሸጣል እና እኔ በየገስቱ አወራለሁ። አሁን 16000 ፎሎ አንተ እመጣና 16000 ፎሎ ነው ያለው 16000 ብር ይሸጣል እላለሁ እና ይሄን ወሬ በየቤት ስለማወራ የሸጥኩት ነው ያለ የተሰማቸው ማለት በቃ ሽጦት ነው ምናምን ብሎኛል። ግን እኔ ሽጬው አይደለም። በአጋጣሚ ኢሜል ከፍቼ ቁጥር ማስገባው ምናምን በቃ የማይታወቅ ምናምን ማለት በራሴ ምናምን አይደለም። ከዛ አስገብቼ ምናምን የሆነ ሰዓት ላይ በሃይማኖት ምናምን ጸልይ በየመስጊድ የዛ ሰዓት ጠፋብኝ። ምን ማለት የኢሜል ፓስወርዱ ጠፋኝ። ከዛ በኋላ የሆነ ታይም ላይ በቃ አረ መጀመር አለብህ ምናምን አለ ቲክቶክ ማለት ነው። እና ከመጀመሪያ በፊት አንድ ቪዲዮ ፖስትቼ በዛኛው ማለት ነው የሚያበረታታኝ ሰው ነበር። አረ ዝም ብለህ ልቀቅ ምናምን የሚለኝ ሰው ነበር። ከዛ የሆነ ሰዓት ላይ እሺ ምናምን ብዬ ከካራ ነበር የምኖረው እና በአንዳንድ ያው የፋሚሊ ጉዳይ ወደ መርካቶ ተመልሼ መርካቶ ገባሁ። መርካቶ ስገባ ሁሉ ነገር ተመቻቸልኝ። ለምን እዛው የምትሰራው እዛው ነው ሁሉ ነገር በቃ ልጆቼ ምናምን እዛው ነው ያሉት ተመቻቸልኝና የሆነ ቀን አሁን አብዱ ኦሪጂናል ያልኩህ ልጅ 2000 ምናምን ፎሎ ያለው አለ እሱ ይሄን ልስጥህና ዝም ብለህ ተጠቀምበታል ሲሰጠኝ የሆነ እንዴ ነው ደስ ብሎት ነው የሰጠኝ ማለት ያው ትናፈቃለህ በየገስ ምናምን ስትዞር ምናምን ትናፈቃለህ ተቀብዬ ምናምን ይሄን ነገር ትልቅ ቦታ ማድረስ አለብኝ ምናምን ብዬ 2000 ምናምን ነበረች ፎሎወሯ ማለት ከዛ አንድ ቪዲዮ ስለቅ ያቺ ቪዲዮ
በቃ ድብልቅልቅ አደረገችው ተንገጫገጨች በጣም በቃ 2000 ከገባው በኋላ ወደ 6000 7000 በአንድ ቪዲዮ ሮጠ ማለት ነው በአንድ ቪዲዮ ስለ ከፖስትኩኝ 24 ሰዓት በማይሞላው 6000 ነው 7000 ፎሎወር ቫይራል ወጣ ያው ያቺ ብራንድ ናት ሙርሺዳ ከዛ የመስራት ኮሜንቶችን ሳይ ያው መጥፎን ኮሜንት አለው ደስ የሚል ኮሜንት አለ መጥፎ ነው እየገፈተርኩኝ ጥሩ ኮሜንቶችን እየሰበሰብኩኝ ቪዲዮዎችን መስራት ጀመርኩ አሁን ምን ያህል ፎሎወር አለ ቲክቶክ ላይ አሁን ያው በአጭር ጊዜ ውስጥ ነው የኔ ቪዲዮዎች ይታያሉ እንጂ ማለት ለምሳሌ የሆነ ቦታ ሲሄድ እንዴ አንተ አቃለሁ ማለት ይለኛል እኔ ደግሞ አቃለሁ የሚለኝ ሰው አልቆም ይዞና እስቲ ፎሎ አድርገኛለሁ አለ የምሬ ነው እና ልክ ቲክቶክን ከፍቶ ሲያይ ማለት ፎሎ አላደረገኝም ግን ይከታተለኛል እንደሚከታተለኝ ማቆም ነው ሰርች ባሩ ላይ ኮሜዲያን ብሎ የሚጽፉት ይመጣል እና ለምንድን ነው ፎሎ እንትን ማታረጉ ሲል በቃ ቪዲዮ ቶሎ ስለሚመጣልኝ በቃ ጣርጌው የሚሄደው በቃ አይቼው ምናምን በቃ ላይክ ብዬ ነው የሚሄደው እና ላይክም ችግር ነበር በቃ ሰው አይቶት የሚዝናና ፎሎ የለም ግን አሁን አልহামዱሊላህ ከሆነ ሳለ 25000 ምናምን 22000 ምናምን ከገባው በኋላ አሪፍ ቪዲዮዎች እየሰራው ሰው ያቀኛል ግን ፎሎ የለችም እንደውም ኮሜንት ላይ ቆይ ፎሎ ኔት አድርገው ነው ምናምን እስክትባል ድረስ ማለት ነው አሁን ሸጠው ነው አንተ ሸጠው ነው ከዛ የሆነ ሰዓት ላይ እቺ የጾም ላይ አካባቢ አሪፎች እንትኖችን መስራት ጀመረ ወደዚህ ሙያ የገባው በጓደኞች ለምን አትጭነውም ምናምን በሚለው አስተያየት ነው አንደኛ ባለቤቴ ናት እሷ አሁን ለምሳሌ የሆነ ቪዲዮ ሰራ ያው ታግዘኛለች ለምሳሌ የሆነ ቪዲዮ ቀርጬ ይሄኛው አራያው ምናምን ትለኛለች ይሄ ሰው እንዲሊል ይችላል ምናምን ብላ ተነግረኛለች ማለት የሆነ ቪዲዮ ለመስራት ያው አጠገቤ ያለችው እሷ ናት ግን ካሜራማኔን ደግሞ ሳላደንቀው አላልፍም ማን ነው የ4 አመት ከምናምን ልጅ አለ እሱ ነው ካሜራማን አረ ማን ነው ቤት ውስጥ ያዝልኝ ነው አሉ በቃ እንዲየተንቀጠቀጠም ቢሆን ብዙ ጊዜ ሼክ ይኖራል የኔ ግን ያለማመድኩት መያዝ ጀመረ በቃ ቤት ውስጥ ቁጭ ብዬ ቪዲዮ ስሰራ እሱ ነበር የሚይዝልኝ ሙርሺዳ ማናት በተለምዶ አብዛኛው ጉራጌ ክልል ላይ ወይ አሁን የኛ ማህበረሰብ ላይ ምናምን ሙርሺዳ የሚል ስም አይጠፋም ቃሉ አረብኛ ቢሆንም ግን ሙርሺዳ አብዛኛው ጊዜ ጉራጌ ማህበረሰብ የሚያወጣው እና ሙርሺዳ ያው እኔ በምሰራው ካራክተር የኔ ባለቤት ናት እና የመጀመሪያ ቪዲዮ ሲሰራ ሙርሺዳ በሰላም ገባሽ ምናምን የሚል ቪዲዮ ነበር የሰራሁት እና እንዴት ነበር አሎ ሰላም አለይኩም ሙርሺዳ በሰላም ገባሽ ተገናኘሽ ከሁሉም ጋር እና የናፍቆት እንትን ያሳያል ገጠር ገባት ለአረፋ ገብታ ነው እና በቃ ናፈክሽኝ እኮ የሚያድሩ ለብቻው ስለሆነ በቃ ናፈክሽኝ የሚያደርገኝን ያሳጣኝ ምናምን ይላታል ደስ ይያለኝ የሰራሁት ቪዲዮ ነው እና ብዙ ቲክቶከሮች ሰርተውበታል በዚህ ቪዲዮ በጣም ትልቅ ቲክቶከሮች አሉ እና አይቲናስ ምናምን ሰርተውበታል ሙርሺዳ ማለት ያው የኔ ካራክተር ባለቤቴ ናት እንትናስ ያ በድረዲን ይገርማል በድረዲን ያው የፖስትኩበትን ታይም ቀን ይውና አጋጣሚ መርካቶ ለሆነ ጉዳይ ገብቼ በድረዲን የሚል ስም ሰማሁ ኦኬ ማለት በድረዲን አሎ በድረዲን ምናምን ሲለው ያ ሰው አዎ ብሎት ምናምን በገንዘብ ምክንያት ነው እያወሩ ነው እና እልፍ እያልኩ ነው ጆሮስ ገባ ቀጥታ ቤት ገባውና እኔ በድረዲንን ወደ ተበደረኝ ሰው አርጊ ያለው ምናምን ትላለህ እሱ ጀመራ ያስጨነቁኝ አሎ በድረዲን ነው ምናምን አልኩ እስቲ በለው በእናትህ ሳለ አሎ በድረዲን ነው አለ ነው እሺ አቀብለኝ እስቲ በድረዲን አይደለም የበድረዲን ስልክ አይደለም ወይ አረ እባክህ አገናኝ ፈልጌው ነው ለጥብቅ ጉዳይ ፈልጌው እኮ ነው ለስራ ሸቀል አድርገንልህ አይደለም አረ ነው ምናምን አለ በዚህ ሰዓት ምንድነው ብር አበድሬው
አንዳንድ ሰው ሸመጥጣል ስልኩን አስነስቶት አይደለም። ከዛ መጀመሪያ ያው ያነሳዋል እሱ። ከዛ ሌላ እሱ ያነሳውና አሎ ሲል ከዛ በድረዲነት ሲል ለሌላ ሰው የሚሰጠው እና ብዙ ጊዜ እንደዚህ አይነት ምናልባት አጋጥሞ የሆነ ሰው ተበድሮ ለሌላ ሰው ይገጫል። ከዛ አይደል ነህ ምናምን ብዬ አስጨንቀዋለሁ። ከዛ ያው እንደተበደረኝ አስቤ ነው መጨረሻ ላይ ያው ሰውየው በዛ የነበረ ሰውዬ በቃ በድረዲ የገባበት ግባ ብዬ እዘጋዋለሁ። እና በድረዲ ማለት ያው ብር ተበድሮ የተቀየሰ ሰው ነው። አፉ ብለዋል። በድረዲ ረመዳን ላይ ቤት ይመጣል እና እኔ ቤት ነው ማቱ ቁጭ ብሏል። ከዛ ረመዳን ገብቷል። ያው ስልክ ደውሎ አንዳንድ ሰው ይሉኝ ስሙልኝ እንኳን ደውሎ ያው ለሙርሾ ያቀብላትና ምንድነው የሚላት? አሎ ሙርሾ ፋብላችኋል ምናምን ከዛ ምናምን ስትል በቃ የበድረዲን አጠገብሻለህ? አዎ አለ ምናምን ስትለኝ በቃ የሱም አፉ ብየዋለሁ አልኳት። ለምሳሌ ረመዳን ሲገባ ሁሉም አፎት ይላ ግዴታ በጣም የተመቸኝ ቆይታ ነው። በነገር ላይ አሁን ይሄንን ነገር እንድታመጣውም ያሰብኩት አፉ ማለት ይቅር ማለት በቃ ይመች ማለት ገባ። ኮሜዲ ዝም ብሎ ይሄ እንቶ ፈንቶ ብቻ አይደለም። አብዛኛው ሰው እንደውም ምንድነው የሚለው እኔ ለሚገባው ሰው ብቻ ነው የሚገባው፣ ለማይገባው ሰው ዝም ብሎ ነው ቃይቶ ዝም ብሎ እንጂ በደንብ ቁጭ ብሎ ረጅም ሰዓት ማለት ቁጭ ብሎ ያዳመጠው ሰው ይገባዋል። ትልቅ ኮንሰፕት ነው ያለው። የዛ ሰዓት አፉ መንባባል እንዳለብን ነው። ያንተ ካራክተር ስሙ ማን ነው? በጣም በስም ተንታትቼ ነበር። እሺ ጎብሬላውም ነበረ፣ ጎብሬላ ጫኔ፣ ሻንከርም። የሙርሽዳ እናት ማን ናቸው? ያው ከክፍለ ሀገር ሰው መጥቶ አንዳንድ ያወጣብህ ጉብር ይልባል። አዎ በቃ ያወጥ ማለት የባለ ትዳር ቤት ሆኖ እንደውም ወርዶም ቆዮ ይላል። ደግሞ የሆነ እንደው በግልጽ እናውራውና ፍላጎትም የሚጨምረው የዛ ሰሞን ቪዲዮ ላይ ካየው እስቲም በለው በደንብ አባትየው ወደ በቃ መጥቶ አሳልፈው ነው የሄደን የመሰለ አንተ ሀገር ሰላም ነው ብለህ በቃ ዛሬ ፏ ብያድራለሁ ምናምን ብለህ ላጥ ብለህ ስትገባ አባትየው እንደዚህ ዱቅ ብሎ ይጠብቀዋል። በቃ አባዬ እዚህ ነው የሚያድሩት ዛሬ እንትናል። እሺ እና እቺኛዋ እኔ በጣም ደስ ብለኝ የሰራው ቪዲዮ ነው። ያው ይሄን ነገር እንትን እንዲቀረፍ ነው የሰራሁት። ማለት ባለትዳር ቤት ትሄዳለህ ችግር የለውም ልታድርም ላታድርም ሲሆን ግን ለምሳሌ እንግድነት 3 ቀን ነው። ልክ ነህ። 3 ቀን ካሳለፍክ በኋላ በአራተኛው ቀን ነቃ። እዚህ ልክ ያንተ ካራክተር የምትጫወተው ይሄ ማህበረሰብ ውስጥ ያሉትን ይሄ አንዳንድ የማይጠቅሙ ልማዶችን በቀልድ በኮሜዲ እያደረግ ማስተማርና መቅረፍም ጭምር ነው ማለት ነው። ሪያሊቲ ነው። ለምሳሌ አሁን ለምሳሌ ማንኛውም የሆነ ሰፈር ውስጥ ስትኖር ብዙ ነገሮች ጥሩ ታያለህ፣ መጥፎ ነገርም ታያለህ። እነዛን ነገር ነው የምታንጸባርቀው እና ቪዲዮ ላይ ስታይ እውነትም ይደብራል የሚል ሰው አለ። ለምሳሌ አሁን በቲክቶክ ላይ ይሄን ቪዲዮ ከሰራ በኋላ ገስት ላይ በቃ አባትየው አሁንም ጀለሶች ጋር ነው አሉ። ይሄን ያህል ማለት ነው አባትየው አሁንም ማለት የሚሉኝ አለ አሁን ድረስ ማለት ነው። ከዛ ሲጨንቅበት ራስ አፈንኳቸው ገደልኳቸው። ይሄን ያህል ማለት እንትኑ ከባድ ስለሆነ ያው ስሜቱ ከባድ ስለሆነ የባልና ሚስት እንትን በዛ እንትን እላለሁ ማለት ነው። ወደፊትስ ሌሎች ካራክተሮችን ሌሎች ሰዎችን የማምጣት ነገር አለ? አሁን የታሰቡስ አሉ? ማለት ቲክቶክ መስራትም አርት ላይ ምናምን የለውበትም። ግን ምንድነው በቃ እየሰራ ስትመጣ ሰው ያበረታታል ምናምን ኮሜንት ያለ በውስጥ የሚያወራል ጓደኞች አረ ምናምን በቃ የኔ ቪዲዮ ገና ስፖስት እንደውም ሳልፖስት በቴሌግራም ላክልኝ የሚል ሰው አለ። ማለት ቀድሞ ለማየት ምን አይነት ቪዲዮ ነው ምናምን ለማለት የሚሉ ሰዎች አሉ። ይሄ እንደዚህ አይነት እንትን ኮሜንትን እየሰማው አሪፍ ነገር ለመስራት እንደውም አሁን ተነስቶብኛል። ምክንያቱም ከጾም አካባቢ የምሰራቸው ቪዲዮዎች ብዙ ሰዎች እያዝናና ነበር። ፎሎውም በጣም በቃ ረገጠው በጣም ሄደ እና ያው መጀመሪያ እንድቀር እንዳለኝ አሁን በጣም እየጨመረ መጣ። አሁን መንገድ ላይ ምናምን በቃ ሰው አሪፍ ኮሜንት ነው የሚሰጠኝ። ሰዎች ስፔሻሊ በኔ ኤጅ እና ባንተ ያለን ሰዎች የፊልም በትርጉም ትዝታ አለ
እና የሆነ ቪዲዮ ላይ ስክስ ብለ እያለቀስክ ምናምን ምንድነው? ቆይ ምን አነሳሳ? እንባው ግን የእውነት ነው እንባው ወይስ ምን ተቀብተ ነው? እንባ በተፈጥሮ ያው ማለት እንትን ቅር ያለ ነገር ካለ እንትን አይደለም ይዘረግፋል። አልችልም እኔ ብዙ እንደውም የሆነ ቦታ ምናምን አዝኜ ካዩኝ ሙድ እያዘ ነው የሚሉኝ። ምክንያቱም ሁሌ እየቀለድክ ስለሆነ እና እንደዚህ አይነት ነገር አልችልም። አሁን ህንድ ምናምን ፊልም ያልከው ደግሞ እኮ ደስ የሚለው በአንድ አይነት ነው የምታለቅሰው። የሆነች እንስሳለች በአንድ አይነት ነው የምታለቅሰው። ምንድነው? ፊልም ስለሆነ በአንድ ነው ፊልም ስለሆነ በአንድ አይነት ታለቅሳለህ ግዴታ ነው። እንደ ፊልም ትርጉም በ90ዎቹ ላይ ብትገባ በየአካባቢው ተርጓሚ አለ። በየአካባቢው የተለያየ ተርጓሚ አለ። እና አሁን ለምሳሌ ቪዲዮ እየሰራው ምናምን ምንድነው እያስተረጎምኩኝ ትርጉም ላይ እየሰራው እያንዳንዱ ተርጓሚዎች የሚያደርጉትን ነው የማደርገው እንጂ አዲስ ነገር የለውም። ለምሳሌ ምናልባት ሰው እንደማዝናናት አንዳንድ ነገሮች ልጨምር ትችላለህ። ግን ይሄ ለውዛ ቀብሌ ምናምን እቺ ያው አካባቢ ላይ ያሉ የሚያደርጉት ነገር ነው። ግን በጣም እኔ የሚያስቀኝ ምንድነው እየተረጎሙ ምናምን ቢሮ ምናምን እያሉ እየተረጎሙ የማይችሉት ከመጣ እዛ ጋር ቢሮ አትረብሽ ምናምን እና የሚያል ያው ያሳለፈ ያውቀዋል። ልክ ነህ። 90ዎቹ ላይ ምናምን ህንድ ፊልም ያየ ሰው በደንብ ነው ይሄ ቪዲዮ። አንዷም የሆነ ኮሜንት ላይ ይቻሉ በቃ ወደ ኋላ ነው የመለስከኛል። ምክንያቱም ይሄ ለውስጣኝ ቀንጥስልኝ ምናምን ያለ ነው እንትኑ ሲጠባ። እስኪ እሷን ጨዋታ እንጨዋታት። መኪናው ከፈተ፣ ድርዮች ቆሙ። ያጫውቱት ነው መሰለኝ። በነገራችን ላይ ማለት ነው ሰልማን ያበደ ፊልም የሚሰራበት ነው። ይሄን በጣም በጥሙና ካልተከታተላችሁ ይሄን ፊልም ያመጣችኋል። ቺኩን ይዘውበት ነው። በነገራችን ላይ ሰልማን ተቆጣ፣ አቀፋት። ሰልማን ይመች። እኔ ደግሞ ጭራሽ ወዴን ያቆሰልከው አንድ ያንተን የፈጠራ ስኬልህን ያየሁት። ምክንያቱም እዚሁ ጋር ነገር ተሰጥቶ በዚህ ፍጥነት ነገር ማለት ያኛውን አይተኸው አጥንተኸው አንድ 24 ሰዓት ይፈጅብሃል። ሰልማን ተቆጣ ምናምን ንቋቸው ነው ስትል በተቀር ጀርኩ ማለት ያው እንደዚህ ነው። መርኬ ላይ አሯሩጠውሃል። መርኬ ላይ መሰለህ አንድ ልጅ አለ በጣም የድሮ ተርጓሚ ነው። እሺ። እና ይሄ ለውዛ ቀብለ የሚለው የሆነ ቪዲዮ ላይ ካየህ እዛ ጋር ዝም በሉ ምናምን የሚል የሆነ ወደ መርካቶ አካባቢ የሆነ ልጅ አለና ያቺን ጨዋታ ሲጫወት እንደዚህ ብሎኝ ማለት ያው ለየዛተብኝ አይደለም ገርሞታል። ቪዲዮ አይቶት እንደማድነቅ ነው የረሳውን ነገር ስላሳወስኩት በቃ ዝም ብሎኛል። አዎ ተርጓሚዎች አሉኝ አካባቢ በቃ ማለት ያንን ቪዲዮ ስላዩት ይገርማቸዋል። በጣም ነው የተቀባበሉት እነሱ። በጣም የተመቸኝ አንድ ጨዋታ አለ እና እንደው መጀመሪያችን ግጥም በጣም በሆነ ነገር ነበር የሰማኋትና አንተ ደግሞ ስትገጥመው ሞር ወደድኩት። መጀመሪያ ማስቆይ ነበር ግጥሙ እንዴ አይነት ግጥም ይገጠማል እንዴ ብዬ ከዛን አንተ ደግሞ ስትገጥመው አሁን ቦታውን አገኘ ግጥሙ አልኩኝ። ይሄ መጣልኝ የዝምታ አባላሌ አይኑ ውስጥ አታለ ያባብለኛል። የኔ ልብ ፒያኖ የሷ ሙዚቀኛ ስትጫወትብኝ እንቅልፍ የማልተኛ መንፈሴ ሲነካ የመጣች እንደሆነ ዘማሪ ናት ነፍሴ የመጣች እንደሆነ አቀንቃይ ነው ልቤ ገላይም ዳንሰኛ ነቃ ካለች አይሆንም ዳተኛ ያየች እንደሆነ አይኗ ጣት ያበቅላል። ይመች ያበደ ነው። ከዚህ ከስራ ጋር በተያያዘ እንደው ለየት ያለ ኮሜንት የሰጠ ሰው የለም? ያው ሁሉም ተመሳሳይ ነው። አብዛኛው ተመሳሳይ ነው። በቃ ትችላለህ ጎበዝ በቃ በርታ ኮሜንቱ ገብቼ ሳይ በቃ አብዛኛው ሰው በቃ በርታ ነው የሚለኝ። በጣም አሪፍ ሳላይ እንደው እንደ ሮል ሞዴል የምትቆጥረው ሰው አለ? ይሄ ነው እኔ እንደዚህ ያደረገኝ ለምሳሌ አለ? አረ በጣም ያኔ ሮል ሞዴል ክበባው ነው። በቃ ቤት ከምላሴ ላይ ጋሽ ፖሊሱ
ጋሽ ፖሊስ ክበበው ገዳ አሁን ራሱ ማለት እዚህ ኢንተርቪው አድርጌ እየሄድኩኝ በራይድ ምን እየሄድኩኝ ክበበውን ገብቼ ነው የማየው። ያለ እሱ አልዝናናም። የትኛው ቀልዱ ትዝ ይላል? እንደውም የቀልድካቸው ቀልዶች አሉ የክበበውን ኮፒ ያደረካቸው? የሰራሁት አለ። እስኪ በልልኝ። የሆነ ሰው ታሞ ተኝቶ ሸምሶ ነው የሚሰራው ክበቡ እና አንኳኩቶ ገብቶ የሚያደርጋቸው ድርጊቶች አሉ እና የሆነ ሰው ጓደኛው ሙዝ እየበላ ያገኘዋል። ሊጠይቅ ነው የሚገባው ክበቡ ቤቶች ምናምን ይላል። ከዛ ልክ በሩን ሲከፍተው እንዴ ዳኛቸው ወልቁ እንዴ ነው ምናምን ሲለው የሆነ ሰዓት ላይ ይችኛዋ እና ይችኛዋ ማለት ክበበው የራሱ እንትን አለው እና ሲገባና እዛ ጋር የሚጫወት ጨዋታ እኔ አይቻላቅም። ምክንያቱም የታመመ ሰው ቁጭ አድርገ እለኛ ጨዋታ የሚጫወተው ያን ቪዲዮ ገብቶ ቢያይ የሚገርም ጨዋታ የሚጫወት ለምሳሌ የታመመ ሰው ክበበው ማን ነው ሸምሱ ምን ማድረግ እንዳለበት ሙዙን ሲበላ የታመመን ሰውዬ ለምን ገፈህ ጠጋበል ብለው ገፈህ ለምን አተኛም ይሏል። እና እንደዚህ አይነት ጨዋታዎቹ ምናምን ይመቹኛል። በቃ የሱ ጨዋታ የሚደብር የለም። እንደው በጣም የሚያስቅ ኮሜንት አጋጥሞ ያውቃል? መንገድ ላይም ሊሆን ይችላል። ቲክቶክ ላይ በቃ ማለት ኮሜንት የሚያደርግልህ ሰው በጣም እያዝናል። ምክንያቱም የሚያይ ሰው ነው ኮሜንት የሚሰጥ። ለምሳሌ ቪዲዮን አይቶት ጨርሶት ኮሜንት የሚሰጥ ሰው በቃ ቪዲዮን ጨርሶታል። ምክንያቱም አንተ እንትን ያልከውን ነው የሚያየው። በቃ የሰራውን የለፋውን አይቶ ነው ኮሜንት የሚሰጥ እና ሁሉም ያዝናኑኛል። እኔ ኮሜንት የሚሰጡኝ ልጆች እንዳለ ያዝናኑኛል። ምን ትዝ ይልሃል የተጻፈ የፎገረ ሰው እየተረጎምኩኝ ከአብነት እስከ ተክለሃይማኖት ያለው መንገድ ተዘግቷል ስል በእኛ ሰፈር መንገድ ሲዘጋ ከአብነት እስከ ተክለሃይማኖት መንገድ ሲዘጋ በእኛ ሰፈር ማቋረጫ አለች፣ በዛ በኩል ያልፋሉ አለኝ ኮሜንት ላይ። እኔ ደግሞ የሰጠሁት ምን በቃ በዛው ጎራ ራት በልት ይወጣሉ አልኩት። የሚከታተለ ሰው ነው። አሁን ለምሳሌ ከዚህ እስከ ተክለሃይማኖት ያለው መንገድ ዝጋው ተንትን ተዘግቷል መሰለኝ አንዱ ፊልሙ ላይ ተዘግቷል መሰለኝ ምናምን ሲል ያ ግን በቃ ይዞታል። አብዛኛው ሰው ግን አልገባውም። ከተክለሃይማኖት እስከ አብነት ትርጉም ላይ ምን ብሎ የሚሰራ ምን ብሎ የሚመጣው እና እንደዚህ አይነት ኮሜንቶች ምናምን አያለው ነው ኮሜንቶችን አያለው ምናምን። ከዚህ እንደው ማለት የምትተዳደርበት በምንድን ነው የምትተዳደረው? ሳህላይ መተዳደሪያ ደንብ አለ። በደንብ ነው በደንብ ነው። እኔ ያው በራሴ ነው ወደዚህ ወደዛ እያልኩኝ የምሰራው በተለያየ ነገር። ይሄን ነገር ከፈለክ እኔ ጋር አለ ምናምን ብዬ በዚህ ነው በቃ የምተዳደረው። ምንድን ነው የሚያስደስት? በቃ ቁጭ ብዬ ከአላህ ጋር የማወራበት ታይም አለ። ምክንያቱም በቃ ብዙ ችግሮችን አሳልፌ ምናምን መጥቻለሁ እና ቁጭ ብዬ ለራሴ ብቻ ታይም መሰጣታለች። ቤቴ ገብቼ ማለት ነው ታይም ለራሴ ብቻ መሰጣት። ያቺ ታይም እኔ ታስደስተኛለች። ያንን ታይም አሳልፌ ምናምን ከጨረስኩኝ በኋላ ከሰው ጋር አገናኛለሁ። በቲክቶክ የሚሆን በላይቭ የሚሆን ምናምን ያቺን ታይምን ሳልጨርስ ከሰው ጋር አልገናኝም። ምክንያቱም በቃ ከፈጣሪ ጋር ካላወራህ ምንም ነገር እንትን አትልም፣ አይሳካልህም፣ ምንም ነገር አታመጣም። ስለዚህ ያቺ ታይም ለእኔ ታስደስተኛለች። የሚገርም ነው ማለት ብዙ ሰው ላይ እንደዛ አልሰማሁም። ዩኒክ ነገር ነው፣ ደስ ይላል። ለብዙ ሰዎችም ምሳሌ መሆን የሚችል ነገር ነው። በህይወትክ ምን ያስፈራሃል? ከሰው ጋር መለያየት እኮ ያስፈራል። እኔ በፊት አባባል ይመስለኝ ነበር ለሰው መድኃኒቱ ሰው ነው ምናምን ሲባል እል ነበር፣ ግን በእኔ አይቼዋለሁ። ምክንያቱም እኔ በብቸኝነት ለረጅም ጊዜ አሳልፌያለሁ፣ ለረጅም ጊዜ እና ሰው አጠገብ ከሌለ በቃ የሚያስፈራው እሱ ነው። ያው የፈለገ ነገር ልታሳልፍ ትችላለህ። አሁን ለምሳሌ የሆነ ቪዲዮ ሰርተህ ኮመንት ሰጥተዋና ራን እያልክ የምትሄድ አጠገብ ጋርም የሆነ ሰው መጥቶ ዝም ብሎ አብሽር የሚልህ ሰው ከሌለ ይሄ ያስፈራል። ኮሜዲ ማለት ለአንተ ምን ማለት ነው? ጥሩ ጎንም አለው መጥፎ ጎንም አለው። ግን ምንድነው ማድረግ ያለብህ? ጥሩ ጎኑን ትወስዳለህ፣ መጥፎ ጎኑን መተው። አሁን እኔ በራሴ ያጋጠመኝ ነገር ስላለ ወደ ኮሜዲያን ስራ ስመጣ በስልክ ራስ ተደዋውዬ እንደባደብ እስኪል ድረስ ደርሻለሁ። ምክንያቱም የኮሜዲያን እንትን የለኝም በሰዓቱ። አሁን ግን የፈለገ ሰው ቢሰድብኝ ዝም ነው። ኮሜዲያን ማለት ይሄ ነው። ለምሳሌ አሁን በኮሜንትም በውስጥም የሰደበኝ ሰው ኮሜዲያን ብዬ ከመዘገብኩት ወይም ኮሜዲያን ብዬ ራሴን ከጻፍኩ ጀምሮ በውስጥ
ያን ሰው ፎሎ አላረገኝም አይደል እየሰደበኝ ነው ያን ሰው አስረድቼው ስለዛ ቪዲዮ እንዲህ ነው ምናምን ብዬው ፎሎ አስደርጌው ቤቴ እንዲመጣ አደርገዋለሁ ገስት ላይ ይሄ ነው በቃ የኔ እንትን ኮሜዲ ማለት ለኔ እንደዚህ ነው እንጂ እንዴት ስልክ ተደዋውሌቱ ጋር እንደባደብ ምናምን ይሄ ኮሜዲ አይባልም የፈጠራ ስራዎችን ለመስራት ምን ያነሳሳል ወይ ምን ትጠቀማለህ ለምሳሌ ከረዩ ሰው በጣም ነው የሚፈራው ወደዛ አካባቢ ምናምን ለምሳሌ ከረዩ ላይ መጥፎ በስሙ ሊፈራ ይችላል ማለት ያው የሚፈራ ሰፈር ነው ግን ጥሩ በቃ ይሄ ከረዩ ልጅ ነው የምትለው በባህሪ ደረጃ ገብቷል ጥሩም አለ እንደዛው መጥፎም ቢኖርም ጥሩም አለ በቃ የከረዩ ሰፈር ልጆች ወንድ ልጆች ናቸው ያራዳ ልጆች ናቸው በማንነት ክብራቸው ማስነካት አይወዱም በተረፈ ግን ለሰው ሟች ለሰው ደራሽ እንደዛ ነው በመትንቀሳቀስበት ጨዋታ ታያለ እኔ አሁን ለምሳሌ ኮሜዲያን ብዬ መጥቼ ቪዲዮ ስለቅ በቃ ሰው ሊዝናና ይችላል እኔ እኮ እዛ ጋር የሚያዝናናኛል ገብቷል መርካቶ ላይ ጭዌ አንደኛ ነው ጭዌቱ እኔ እንደውም የሆነ ሰዓት ላይ በቃ እየተጫወትን ምናምን በቃ የሆነ ነጥብ ይዤ እሄዳለሁ በጨዋታ ማለት ስለዚህ ያው ከእንደዚህ አይነት ቦታው ምናምን ትወስዳለህ በተለይ ደግሞ ለቅሶ ቤትም ሊሆን ይችላል ምናምን ቦታ ጨዋታ አታጣም ለቅሶ ቤት ስትሄድ እንዴት ነው መጣ ይሄ ኮሜዲ አሁን በፊት እንደዛ ኮሜዲ ማለት ኮሜዲ ሙድ ውስጥ ሳልገባ እኔ ኳስ የሚጫወቱ ምናምን በደንብ ነበር ማዝናናቸው ግን ምንድነው ይሄ አሁን ጀማ ተሰብስቦ ስመጣ ምናምን ብዬ ካወራው በቃ ላላግጥበት ስለሚመስል ይጨንቃቸዋል እና ይቺን ነገር አስቆማቸዋለሁ አሁን ሀዘን ላይ እኮ ሄደ እንዳልከው ማልቀስ ትርጉሙን ጀመረላችሁ አሁን የምታመንበት ታይም አይደለም አሁን ሁሉም ማለት መጣ በአንድ አይኑ ሊያለቅስ ነው ስልካቸው ላይ ህንድ ፊልም ምናምን ያይቋል አረታል ናዲን ትርጉሙ ውስጥ ምናምን እስከማለት ድረስ ደርሻለሁ እና ይሄን ያህል ተርጓሚ ኮንኩኝ በቃ በጣም እንደምሸቀጥ ተስፋ አደርጋለሁ ፕሮግራማችንን ንግግራችንን ወደ ማጠቃለያው ይሄድ ነውና ሳላይ እንደው አንድ የሆነ ነገር ጀባ ብትለን ደስ ይለኛል በቃ ሰጠው እስቲ አንተ የከረዩ ልጅ አይደለ አለ ሰላም አለይኩም ቀድሪያይ የቀን ያደለሽም አሬ ነሽ ስሚ የባለፈው ታንቺ ኢሞ ምናምን አለክ ምናምን ብለሽ የኢሞ ስልክ ነው ምናምን ብለኝ አልሰጠሽኝም ቀድሪ ያደለሽም አላ አሎ አንቺ ማነሽ እንዴ የማነሽ አንቺ ጠጋበሽ በእናትሽ ቀድሪ ያደለሽም በእናትሽ ስሚ ኢሞ አለክ ብላ ታክሲ ተቀበለችኝ በቃ በሱ እኮ ሰላሳ ገለፈላየት እንዴ ነሽ አንቺ ማነሽ በእናትሽ ማነሽ በቃ ስሚ እንደምን ብለሽ ንገረኝ ጎብር ለጫኔ ደውሎ ነበር በያት ለማንኛውም ኢሞ ከፍቻለሁ እሺ በቃ ሰላም አለ ይመች ብራዘር እውነት ሳላይ እንደው በመጨረሻ ለከረዩ ሰፈር ልጆች ማስተላለፍ የምትፈልገው ነገር ካለ ምክንያቱም ሁሉ ጊዜ አካባቢያችን ላይ ያሉ ሰዎች ናቸው መጀመሪያ ግፋ ሂድ ወደፊት ብለው የሚሉትና ከረዩ ሰፈር ለቲክቶክ ፎሎወሮች በአጠቃላይ ኢትዮጵያ ውስጥ ዓለም ላይ ላሉ ሰዎች ለሚያደንቁ ሰዎች በጠቅላላ ማስተላለፍ የምትፈልገው ካለ ይሄው ሜዳውም ይሄው ፈረሱም ይሄው አሪፍ ኮሜንት ይሰጡኛሉ ለምሳሌ ትልቃሉ እነቲናስ ምናምን አሉ አዩቲ ውስጥ ጤናት ነገርልኝ እነቲና ሲሳይ በትረካ ናሬሽን ነው አይደል ሲስም ውስጤ ነው አንደኛ ያሲኑ ምናምን ቆጨማ እነሱ ምናምን በቃ ከነሱ ጋር በቃ አሁን ያሲኑ ስንገናኝ ዝም ብለን የምንሳሳቀው ያሲኑ በቃ እኔ እሱ ያስቀኛል እሱ ደግሞ የኔ ፊት ያስቀዋል እኔ የሱ ፊት በቃ እየተሳሳቅን ነው የምንውለው እኔ በተለይ ጦዞ ሲቀመቅም በተለይ እኔ ሌላ ታሪክ ውስጥ እና እነሱን ላመሰግን እወዳለሁ በተለይ ደግሞ ያው የከረዩ ሰፈር ያላችሁ ልጆች ምን ሌላ ምንም አይደለም እኔን በቃ አይታችሁ እንደዚህ የምትገሩ ስክሮል የምታደርጉ ሳይሆን መለስ አድርጋችሁ ላይክ ኮሜንት ሼር የምታደርጉ ይብያለሁ ስክሮል ለምታደርጉትም ልብ ይስጣችሁ ስክሮል የምታደርጉትም የስክሮሉ እንደዚህ እየመለሳችሁ ያው የፎሎና ደግሞ ፎሎ እኮ አድርጉኝ የሚያናደው እሱ ፎሎ አድርጉ ላይክ ሼር እና የቲክቶክ ቤተሰቦች በጣም ማመሰግነው
ፎሎ አብዛኞቹ ፎሎ አላደረጋችሁኝም፣ ፎሎ አድርጉኝ እና አመሰግናለሁ ሁላችሁም። በቃ እኔ አብሽር የምትሉኝ ሰዎች ለካሜራማኑ ለኢሳን እና ኢምሪን ሴት ልጅ አለች። እሷ ስትቀርጽ የምትበጠብጠኝ እሷ ናት። የሆነ እንዲህ ካለባችሁ ካሜራ ላይ እሷ ናት። ውድ የአይቤክስ ሚዲያ ቤተሰቦች በነገራችን ላይ ሳላህን እስቲ እንደው በፎሎወር እናድርገው እስቲ። መበረታታት ያለበት ልጅ ነው። እውነት በጣም ትልቅ አቅም ያለው ነገ ደግሞ በጣም በሰፊ ነገር ወደ ህዝብ መድረስ የሚችል ልጅ ነውና ችግር የለውም። እስቲ ጠንቆልና አርጋት ሰብስክራይብ እናድርገው። ሳላህዬ በመጨረሻም እኛ ጋር የሚመጡ ሰዎች አብዛኛውን ጊዜ የምናደርገው ልምድ አለና ወይ መርቀውን ወይ ደግሞ ጥሩ ነገር ተመኝተውልን እንዲሄዱ እንፈልጋለን። ስለዚህ እስኪ አንተም ምርቃቱ ምንድነው? ከቤት የተነስቼ እዚህ ድረስ ከመጣ ድረስ ፏ ብዬ ነው የመጣሁት። ሌላ ምንም አይደለም። ፏ በሉ ሁሌ። አሜን። የምን ፏ በሉ። አሜን። ነገም ፏ በሉ እና ይመቻችሁ። በጣም ነው ደስ ያለኝ። ከመመቃ ማለት መጥቼ ያው አንዳንድ ቦታ እኮ እኔ እሄዳለሁ፣ ግን ትንሽ የሚደብረኝ ነገር አለ። ይሄ ግን እውነት ነው። ፏ በሉ ይመች። ብዙ ጊዜ ያው ፎሎወሮችም ያውቁታል። ፏ በሉ ሙዴ ነው እና ፏ በሉልኝ። ካጠፋንም አፉ በለና አፉ ብያችኋለሁ። ሳላይ አመሰግናለሁ። ቴንክ ዩ። አንድ ሺህ እችን ጨዋታማ እንጫወት። እስኪ ዱዓ አድርግልኝ። ኢንሻአላህ ዱዓ ፈልገህ ነው? አንድ ሺህ አስገባኩ። መጀመሪያ አስገብተህ ነው? ታስገባለህ። ከዛ ነው ዱዓ ማድረግልህ። አሁን እኮ ሰው አስቸግሯል። የሆነ ዱዓ ስትል አምጣ ይልሃል። ውድ የአይቤክስ ሚዲያ ቤተሰቦች እንግዲህ ከሳላ ጋር የነበረን ጣፋጭና አዝናኝ አስተማሪ ቆይታ ይህን ይመስል ነበር። በነገራችን ላይ 35.1K ሰብስክራይበር ደርሰናል እና እስቲ ባካችሁ እንደምንም ደገፍ አድርጉን። መጀመሪያ 100,000 እንግባ። ከ100,000 200,000 እንላለን። ከዛ 300,000 1 ሚሊዮን የምንደርስበት ቀን ሩቅ አይደለም። የዛሬ ዓመት እርግጠኛ ነኝ የምነግራችሁ 1 ሚሊዮን ሰብስክራይበር ይኖረናል። በነገራችን ላይ ሁሌም ከጎናችን ስለሆናችሁ ስለምታበረታቱን፣ ላይክ፣ ሼር፣ ኮሜንት ስለምታደርጉ የጀርባ አጥንት ስለምትሆኑን በአይቤክስ ሚዲያ ቤተሰቦች ስም ከልብ እናመሰግናለን። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ።